እሷ ማለት ነው እናቴ ትሙት ተቀብተዋለች ወይ መርፌ ተወግተዋለች። አዱን አሁን ላይ እኮ ላይቭ ላይ ተቆጣጥረውታል እሱና ናሁ እናስበለውና እናቴ ትሙት የሴሊቱ ሊቆም ይችላል ግን ማለት እንዲቀጥ ያላለ ደግሞ እኮ የሆነ ስትለብስ ያምርባታል። በቃ ግን ማለት ነው እሷ ተወግተዋለች መርፌ ወይ ተቀብተዋለች 100%። እኔ ገና ሳይው በቃ እንደተወጋችና የሆነ እንደተጠቀመች የሆነ ነገር አውቄያለሁ። ምን አስበህ ነው? ብታጠባም እኮ ይሄ እንትን ሊፈርጥ አይችልም። ሸራዋን አይታል ናቲ። ኧረ በስመ አብ በቃ ሁሉ ነገሯ ደግሞ ኢትዮጵያ ልትሄድ እኮ ነው ደርሳል። ኧረ ተው ግን ሁለት ልጅ አስወርዳለች። ምን አገባህ አንተ? አስወረደች አላስወረደች እንዴ? ታምራለች፣ ቆንጆ ነች። ሳታገባ እኮ ነው። አቋሟ ያምራል፣ ጥርሷም ያምራል፣ ሁሉ ነገር። አንዳንድ ሴቶች ምን መሰለ፣ አንዳንድ ሴቶች እንትናቸውን ማስነካት አይፈልጉም። ሴክስ በሚያደርጉበት ሰዓት ታውቃለህ፣ ምንድነው ማይነካ ወንድ የለም። እንትን ሲጀምጡት ሳይንታ ሚልካው እሷ ተወቅተዋለች። ቀጥታ እናቴቱን ተቀብተዋለች ወይ ተወቅታለች። የሚቀባ ነገር ቀብታለች ወይ ተወቅታለች። ያንጡት ምንም ቢሆን እንደዛ አይሆን። ፈለገ ታምር ቢሆን you are beautiful እናቴ ትሙት በቃ አይደል ነው። እሷ ተቀብታው ነው ሰርጀሪም አይደለም የሚቀባ ነገር ወይ መርፌ ተወቅታው ነው። ቆይ የጡቷ ይሁን የቂጧስ? እሺ ምን ነው የሚባለው? ቂጧ ጂም እየሰራች እያየ ነው። ቂጧ ይላል እንደ ጀዝባ ጂም 24 ሰዓት ትሰራለች እኮ። ምን አስበህ አንቺ ጅል አድቢ አንቺ አርፈሽ ተቀመጪ። ዋይ ጌጃ ጂም እየሰራች እያየ አይደል? ቂጧ ያምራል። በቃ ተወካግራችሁ ነው እንደመጣችሁ። ምንድን ነው ጂም እየሰራች እያየ ባይኑ? ኧረ ዝም በይው በእናትሽ። ሲያምር ደግሞ ቂጧ እንደምታሳያለች ቂጧን ተማኝ ናቲ ወይ ከድራ ይበላ ናቲ አንድ ነገር ልንገርህ። አንድ ሰው አሁን እሷ እንዴት ቆንጆ አትሆንም? ግን ራሱ ብትሆን ቆንጆ ትሆናለች። ምክንያቱም የግል ስራ አላት፣ የግል መኪና አላት፣ ራሷ በራሷ ነው የምታዘዘው ምናምን። እኛ ራሱ እዚህ ጭንቀት ላይ ሆነ እንደዚህ መኪና ነው ያላት እናሳ እኛ እንኳን እዚህ እየተጨናነቅን እንደዚህ ነን። ግን እሷ ያለ ምንም ጭንቀት ምናምን ገባች፣ ስራዋን ወጣች፣ ስራዋን ገባች፣ በላች፣ የፈለገችው ነገር ይከፈላት 12000 ድራም ነው ይከፈላት። እኔ ያመት አስቡ የፈለገችውን እየበላች የፈለገችውን እየጠጣች ያሰበችውን እያደረገች እንዴት አያምርባትም? እንዴት ባይዘው ፋሚሊዎች አላቸው ገንዘብ ይመስለኛል። አንተ ምን ሆነሃል? የፈለገችው ሀገር መንቀሳቀስ ትችላለች። ምን ሄዳ ነው ልጁን ያስወረደችው? ምን ሀገር ሄዳ ነው ልጁን ያስወረደችው? ትሞቻለሽ ምናምን ስትባሉ እኮ ልሙት እንጂ ወደ ኢሮፕ ምናምን ሄዳለች መጣለች። እኔ ማርያም ወደ ኢሮፕ ምናምን መጣ ነበር። እኔ እንደውም ማለት እንዴ እሷ የፈለገችበት ቦታ እንደው ናቲ እኔ መቸኝ ሆነ እንደው እግዚአብሔር ወይኔ ያምልኩ አስበዋል። ናቲ ኪያ እንደዛ ብትሆን በመዳን ወይኔ በኪያ ደግሞ እንዴት እንደሚያምር ናቲ ትሙት። ሰፋፊ ስለምትለብስ እኮ ነው ኪያ እንደዚህ ነው እግዚአብሔር። እንዲህ አሁን እዚህ ክላስ ሆኜ ራሱ ይሄን እንደዚህ ተገልጬና እንዲህ ተኝቼ ብታይኝ ትገለኛለህ። ፓንቲ ብቻ አድርገሽ ነኝ ዘጋል። አጭር ቁንጣ ጂንስ አጭር የጥብቅ የሚያደርገው የለም አትብናት። አሁን እሷ እኔን ተጠቀማለች። ይሄ ምንድነው? አጭር ማለት ውጥርጥር አያርጋት። ምን እሺ አንተ
እኔ ጂንስ ሱሪ ጂንስ አሁን ሜላኒ አሁን ጥብቅብቅ ያለ ነገር ትወዳለች ካያያት በጣም እንትሯ ነው እሷ ለሷ ሰውነት እሱ ነው የሚያምረው። አሁን እሷ ሰውነት ደግሞ አምር ሁሉም ይለያያል እኮ። ጂም እየሰሩ ታዲያ እናስበ ነው። ጂም እኮ የሌለቅ ኪያ እኔ አገብታም ቢሆን እኔ አጠገቤ መታ እንደ እንትን አለባበስ ለብሳ አጠገቤ ትመጣ የምሬ ነው ነው ያለቃት ዱባይ መንግስት ወደ ኢትዮጵያ ሸኘኝ እንጂ ግን አልፈ እኔ አሪያ አንድ ቀንማ ይመቸኛል ሌላው ቢቀር እግዚአብሔር እድሜ 25 ስማኝ እድሜ 25 26 ላይ ስማኝ ኢትዮጵያ እድሜ 25 23 25 ላይ አላቅ ብቻ አላቅ እንዲመቸኝ ወስና ገብተሽ እንደዚህ እንዳታስቢ ኢትዮጵያ ገብተሽ ይሄን አታስቢ። እኔ ኢትዮጵያ አይደለም ማርያም እንትን ነው የምሄደው ወይ ካናዳ ወይ አውሮፓ ምናምን እርግጠኛ ነኝ። ቆንጆ በቃ እንደዚህ ነው ማሰብ ያለብሽ። ስማ አንቺ ስሙ ማታ ማዘር ምርጥ እያወራችሁ ነበር ቮይስ አላስቀመጠችልኝ ማዘሪ ምን አለች? የምታወሩት ነገር ደስ ብሎኝ እየሰማችሁ ነበር። ጌታን በል ጌታ ሳክሳ እናቴ ትሙት እኔ ናሆድ ያለበት እኮ ሰላም አላገኝም። ምን ፎርፎር ፋሚሊዎች ይፈራለሁ በዚህ ወክላውን አሁን ፎርፎር ፋሚሊዎችን ረክጣቸዋለሁ። በጣም ነው የሚያስጠሉኝ። ባይዘው እናቴ ትሙት አንተ እዚህ አሰብስባቸው ተው ግር ብሎ ይላል። አንቺ እሱ ሲናገር ሰው እኔ ላገባ መቼም አላስብም። የኔ ሀሳብ ናቲ ምን እንደሆነ ታውቃለህ ወይ? ኢትዮጵያ ስገባ ማለት ነው። አንቺ ኢትዮጵያ ታስቢ እኩል ግርባ የዝቅተኛ ስፍር ዲናት እንደ እግዚአብሔር እናት ናት። እርግጠኛ አይሻላል እናቲቱ ፓስፖርት የለኝም እንጂ ከዚህ ካናዳም ሆነ አውሮፓ መሄድ እችላለሁ ጽድት ብዬ እመቤቴ ግን የለኝም። አሁን ምን እንደሆነ ታውቂያለሽ? አሁን ላይ መሄድ አይቻልም። አርፈሽ ስራሽን ሰሪ። ከዛ የሆነ ሰው የሚያመቻችልሽ ሴት ነው በወንድ አትጪ። አሁን እኮ አይደለም በጣም የሚቀራረብሽ ወንድ እንደና ሆድ አይነት እነሱ ያሉበትን እንደና ሆድ አይነት የሚቀራረብሽ ነገር ሳልሆነ ሰው ከሆነ ሌላ ሰው ብርሽን በልቶ ይተውሻል ነው በዚህ ሰዓት ማንንም አትመኝ። አሁን ዱባይ ደሽ ክፈይ ትበያለሽ 30,000 ዶላር 30,000 ዶላር እናት ይዛት ነው ግን ቀጥታ አራን ሄስማ ጸባይ የላትም እኮ ችግሩ እኮ ጸባይ የላትም ናት። አይቻልም እኮ ነው ግን አሁን እናንተ ሀገር ፓስፖርት አይሰጥም እኮ ታውቃለህ እኮ ይለቀቃል እንዴ ዘላለሙ ነው እንዴ? አንተ ደግሞ ወልቀህ ህፃን እንዴ ፈከካ ህፃን ምናምን አልፈልግም ያሉት የሚውጡ እያላረን ደብሯቸዋል። የምን አባ ያሉት ትላለህ እንዴ? ከዱባይ ወጣ ራስ እኔ ግን ናቲ ዱባይ አይገባውም ማለት ነው። ለናቲ ቢያንስ እኔ መመኝለት አውሮፓ ዩኬ ጀርመን ናቲ ጀርመን ማለት ጀርመን ቢሄድ እግዚአብሔርን በጣም ባለቅ ይሆናሉ። የጀርመን ሴቶች በጣም የቆመባቸው ብቻ ናቸው። ሴት እኮ እንዳለ አሁን ባለጌ ናቸው። ወርቄን አይታታል። ያቺ ትልቋን ሴትዮ ወርቄን አይታታል። ጀርመን ነው የምኖረው ግን የምታወራው ነገር በስማምፑል ተጀርመን ሴቶች ቦሬ ነው እንዴ? እኔ እኮ ናቲ ስለ ብልግና ሲያወሩ ባለጌ የሚባለው ነገር ይገርማል። ላንቺ ልሻል
ጅል እኮ ናቸው እኛ ሰዎች። ብሎክ ማድረግ ማለት